በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። ለዛሬ ያስተምራሉ ያልናቸውን መርሃ ግብሮች ለእናንተ ይዘንላችሁ ቀርበናል። መርሃ ግብራችንን የምንጀምረው በትምህርት ይሆናል። እግዚአብሔር አምላክ ለመምህራችን ተናጋሪ አንደበት ለኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። በእናትነቷ በአማላጅነቷ የማትለየን ወላዲተ አምላክ ድንግል ማርያም ስሟ ክብሯ ከፍ ከፍ ይበልልን። እንደ እግዚአብሔር ቅዱስ ፍቃድ ባለፉት ሳምንታት ክፍል 1 እና ክፍል 2ን ስንማር ነበረ። እነዚህ ትምህርቶች ያመለጧችሁ በእዝነ ልቡና በሚለው ዩቲዩብ ላይ ስለሚጫን እዛ ላይ እንድትመለከቱ እየጋበዝኩኝ ዛሬ ክፍል 3ን እንማራለን። የምንማረው ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት ነው። ይህ በታላቁ መጽሐፍ በመጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 12 ላይ በስፋት የተጻፈው ታሪኳ ነው። ባለፉት ስለ እመቤታችን አንዲት ሴት ነበረች፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች የሆነላት 12 ከዋክብት በራሷ ላይ የሆኑላት አንዲት ሴት ነበረች በሚል ክፍል 1 እና ክፍል 2 ላይ ተምረናል። ይህ በቁጥር 1 ላይ ያለው ሲሆን ዛሬ ከቁጥር 2 ጀምሮ እንመለከታለን። የዮሐንስ ራእይ ምዕራፍ 12 ቁጥር 2 እንደዚህ ይላል። እርሷም ጸንሳ ነበረች፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ይህ ምን ማለት ነው? ትርጉሙ በጣም ረቂቅ የሆነ በመንፈሳዊ ዓይን ካላየነው ልንገነዘበው የማንችል ምስጢርን ያዘለ ነው። እርሷም ጸንሳ ነበር የሚለው ባለፈው ያቺ ሴቲቱ የተባለችው እመቤታችን ድንግል ማርያም አስቀድሞ ነቢያት ሴት እያሉ ራሱ እግዚአብሔር ባንተና በሴቲቱ መካከል እያለ ሴት እያለ ይጠራት የነበረው ስጋሽ ከስጋዬ አጥንትሽ ካጥንት ያላት ሴት ጸንሳ ነበር። ይሄ ለምን ተባለ ቢባል መጽሐፍ ቅዱስ ነቢያት የተናገሩትን መፈጸሙን ማብሰር አለበት። ነቢዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ያለው ድንግል ትጸንሳለች ያለው መፈጸሙን ሴቲቱም ጸንሳ ነበር አለ። እንግዲህ ይሄ በእርሷ የተጸነሰው መሆኑን ለማመልከት አማኑኤል አለ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት መሆኑን ብዙዎቻችን እናውቃለን። ነገር ግን ከዚህ ልዩ የሆነ ምስጢር ነው ያለው። እንዴት ቀላል ነገር ይመስላል።
አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ግን አይደለም። ከዚህ በተጨማሪ ሌላ ምስጢር አለው። ምንድነው? በብሉይ ኪዳንም እኮ እግዚአብሔር ከብዙ ቅዱሳን ጋር እንደነበረ ተነግሯል። ራሱም እግዚአብሔር ከሕዝቡ ጋር እንደነበር ሲናገር በመካከላችሁ አድር ዘንድ መቅደስን ስሩልኝ ብሎ በዘጸአት ምዕራፍ 25 ቁጥር 8 ላይ ተናግሯል። እግዚአብሔር በእናንተ መካከል እኖር ዘንድ መቅደስን ስሩልኝ ሲል አማኑኤል ማለት በእናንተ መካከል ያለ እግዚአብሔር ከእናንተ ጋር ማለት ነው። ጌዴዎንን የእግዚአብሔር ሰው እግዚአብሔር ካንተ ጋር ነው አለው። አማኑኤል ማለት እግዚአብሔር ካንተ ጋር ማለት ነው። እግዚአብሔር ከኛ ጋር ማለት ነው። ለድንግል ማርያም ግን ልዩ ነው። እንዴት? ቅዱስ ገብርኤል ሲናገር እግዚአብሔር ካንቺ ጋር ነው፣ ጌታ ካንቺ ጋር ነው አላት። ከሌሎቹ ነቢያት፣ ጻድቃን፣ ሰማዕታት ጋር ያለው እግዚአብሔር በመንፈስ ነው። ከድንግል ማርያም ጋር ግን ከስጋዋ ስጋን ከነፍሷ ነፍስን ወስዶ አንቺ ሴት ከአጥንትሽ አጥንትን ወስዶ የወሰድኩ እናቴ ካንቺ ጋራ በአካለ ስጋ እግዚአብሔር ካንቺ ጋር ማለት ነው። እግዚአብሔር ከሌሎቹ ጋር በመንፈስ ነው። 2 3 ሆናችሁ በስሜ በምትሰበሰቡበት እኔ አለ በዚያ በመካከላችሁ ኖራለሁ ሲል አማኑኤል እግዚአብሔር ከኛ ጋር 2 3 ሆነን ስንሰበሰብ ከኛ ጋር። ከድንግል ማርያም ግን ልዩ ነው። እንዴት? ከእርሷ ጋር የሆነው በአካለ ስጋ የእርሷን ስጋ ተዋህዶ ከእኛ ጋር ከሕዝቡ ጋር እየዳሰስ ነው፣ ድምፁን እየሰማ ነው። ከእርሱ ጋር ማለት ነው። አማኑኤል ከእኛ ጋር እርሱ እኛን እየዳሰሰን እየፈወሰን ቃሉን እያስተማረን ማለት ነው አማኑኤል ማለት። ስለዚህ እግዚአብሔር ከእርሷ ጋር እንደሆነ አስቀድሞ የጸነሰችው ድንግል ማርያም በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እግዚአብሔር ከእርሷ ጋር የሆነውን ቅዱስ ዮሴፍ ስላልገባው ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ብሎ ነገረው። ሴቲቱ ጸንሳ ነበር ከማ በመንፈስ ቅዱስ ግብር በልዩ ምስጢር እግዚአብሔር ከስጋዋ ስጋ ተዋህዶ ተጸንሶ ነበር። ይህንን በሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ሲተረጉም የሚወለደው በግብረ መንፈስ ቅዱስ ነውና በድንግል ማህፀን ስጋን የፈጠረ መንፈስ ቅዱስ ነው። የቃል ሰው መሆን የመንፈስ ቅዱስ ከተፈጸመው ግብር የተነሳ ነው ይላል። ስለዚህ ጽንሷ ልዩ ሊመረመር የማይችል እርሷ ጸንሳ ነበር አለ። ቀጥሎ ያቺ የጸነሰችው ሴት ከሰማይ የሆነች ሰማያዊ እንዳይመስለን እንደ ሔዋን የሆነች የኛው ስጋ የሆነች እንደ ሰው መሆኗን ሲነግረን ምጥ ተይዛ ተጨንቃ ነበር አለ። አሁን በምጥ ጭንቀትን የሚመለከት ነገር ነው። ይሄ ማለት ግን ድንግልናን ከፍቶ ለመውጣት የሚደረግ ምጥ ግን አይደለም። ኃይለ አርያማዊት አይደለችም። ሴት ናት። ሰማያዊ የመላእክት ወገን አይደለችም። የያዘው የአብርሃምን ዘር ስለሆነ እንደኛው ሰው ናት ለማለት በሴቶች ልማድ በሔዋን ልማድ ተናገረ እንጂ ድንግል ማርያምስ ምንም ምጥ የሚባል ነገር ለመውለድ ማህፀን የመክፈትን ጉዳይ የሚመለከት አይደለም። ምክንያቱም በእርሷ የሚመጣው ቀጥሎ የሚጽፈው
እና የሚናገረው ጭንቅ ስላለ ነው። ይሄም ጭንቅ ምንድን ነው? በምሳሌ የተነገረው በምጥ ነው፣ በጭንቀት ማለት ነው። እስቲ አሁን ጭንቀት ምጥ ተብሎ ይነገራል? አሁን አንዳንድ ሰዎች ምጥ ሲባል ማህፀኗን ሊከፍት ተጨንቃ ነው ማለት ነው ብለው ሊያስቡ ይችላሉ። አይደለም። ምጥ ተብሎ ጭንቀት ሊሆን ወይም ሐሳብ ሊሆን ይችላል። እስቲ ይሄንን በመጽሐፍ ቅዱስ እናረጋግጥ። ገላትያ ምዕራፍ 4 ቁጥር 19 ላይ ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል ቅዱስ ጳውሎስ። አሁን ቅዱስ ጳውሎስ ማህፀን መክፈትን ነው ማለት ነው የሚናገረው። በእናንተ እስኪሳል ማለት ሐሳቡ በደንብ እስክትረዱ ድረስ በጣም ተጨንቄያለሁ ለማለት ምጥ ይዞኛል ብሎ ተናገረ። እንደገናም በሌላም ቦታ ተመሳሳይ ፍጥረት ሁሉ በጭንቀት ለማለት ምጥን ተጠቅሞ እናያለን። ይሄ የሐዋርያት ልማድ ነው፣ የስብከት መንገድ ነው ማለት ነው። በሮሜ ምዕራፍ 8 ቁጥር 22 ላይ ፍጥረት ሁሉ እስካሁን አብሮ በመቃተትና በምጥ መኖሩን እናውቃለናል። አሁን ፍጥረት ሁሉ ሲባል ወንዱም ሴቱም ሁሉም ማህፀኑ ይከፈታል ማለት ነው አይደለም። ምጥ የተባለው ጭንቅ ነው። ድንግል ማርያም ቀጥሎ ሄሮድስ ልጇን ሊገልባት ስለሆነ ምጥ ብሎ ተናገረ እንጂ ማህፀኗን መክፈት ማለት አይደለም። መጽሐፍት ያንዱን ለሌላው ተናግሮ መጽሐፍ ማስረዳት ልማዳቸው ነው፣ የተለመደ ነገር ነው ማለት ነው። እስቲ እንዴት? ምክንያቱም ድንግል ማርያም ማህፀኗን ሳይከፍት ነው የገባው። ሊጸነስ ወደ ማህፀኗ የገባው በዝግ ነው። ከድንግል ማርያምም ሲወጣ ማህፀኗን ዘግቶ ነው፣ እንደተዘጋ ነው የገባው የወጣው። ይህን ነቢዩ ሕዝቅኤል በምዕራፍ 44 ቁጥር 1 እስከ 2 ላይ በስተምስራቅ ወዳለው በስተውጭ ወዳለው በር አመጣኝ። የዛ የመቅደሱ በር ተዘግቶ ነበረ፣ እግዚአብሔር አምላክ ገብቶበታልና ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም ብሏል። ይሄ ተዘግቶ እግዚአብሔር የገባበት መቅደስ የድንግል ማርያም ሰውነት ነው። ተዘግቶ ይኖራል እንጂ አይከፈትም ያለው ዘላለማዊ ድንግል የሆነች መሆኑን ማወቅ ያስፈልጋል። ይህንን ከተረዳን ልንጠራጠር የሚያስፈልግ አይደለም። አንዳንድ ሰዎች ተጠራጥረው ሊያጠራጥሩን ይሞክራሉ። እንዴት ብለው ደግሞ ለማስረዳትም ይሞክራሉ። እንዴት? እሺ ስጋ ነው ያለው፣ ስጋ ከእርሷ ተዋህዶ ተወለደ ካላችሁ ስጋ ለመውጣት ግዴታ መከፈት የለበትም ድንግልናዋ ብለው ይጠይቃሉ። መከፈት ግድ አይደለም። ለእግዚአብሔር ምንም የሚሳነው ነገር የለም። በተዘጋ ገብቶ በተዘጋ መውጣት ይችላል፣ ስጋም ሆኖ ማለት ነው። እስቲ ይህንን በመጽሐፍ ቅዱስ እናረጋግጠው። በዮሐንስ ወንጌል ምዕራፍ 19 ቁጥር 20 ላይ ምንድን ነው የምናውቀው? ድንጋዩን በመቃብሩ ላይ ዘግተውት ሄዱ። ጌታችን አምላካችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በተዘጋ መቃብር ወጥቷል። እንዴት ስጋው ወጣ? ጠዋት መላእክት መጡና ያንን በስተቀኙ በስተግራ በራስጌ በግርጌ ሆነው መቃብሩ ውስጥ አሉ። በውጪ ሴቶች ድንጋዩን ማን ያንከባልልልናል ብለው አሰቡ። መልአክ መጣና እናንተ ሴቶች ሆይ
የተሰቀለውን ኢየሱስን እንድትሹ አውቃለሁ። በዚህ የለም አለና ድንጋዩን አንከባሎ ከፈተና መቃብሩ ባዶ መሆኑን አሳያቸው። ሲያዩ መላእክት በቀኝ በግራ በራስጌ እና በታች በግርጌ መሆናቸውን አዩ እንጂ ባዶ ነበር። እንዴት ሳይከፍተው ወጣ? ስጋ አይደለም የተነሳው? የተሰቀለው ራሱ አይደለም የተነሳው? የሞተው ራሱ አይደለም የተነሳው? ስጋው ከተነሳ ሳይከፍት ከድንጋዩን ሳያንከባልል እንደወጣ ከድንግል ማርያም ማህፀንም እንዲሁ ሊወጣ ይቻላል። ጭንቅ ያለው የልጇ ሊገደልባት መሆኑን በምጥ በጭንቅ መናገሩ መሆኑን ልንረዳ ልናውቅ ያስፈልጋል። ጭንቋ በቁጥር 3 ላይ ራእይ ምዕራፍ 12 ቁጥር 3 ላይ እንዲህ እያለ ይነግረናል፣ ያስረዳናል። ቀይ ዘንዶ፣ ይህ ቀይ ዘንዶ የተባለው ማን ነው? ይህ ሰይጣን ነው። ሰይጣን በባህሪው እሳታማ ቀይ መሆኑን ለማሳወቅ ቀይ ዘንዶ አለ። አንደኛ እሳታዊ መሆኑን፣ ሁለተኛ የብዙ ቅዱሳንን ደም አፍሳሽ ገዳይ መሆኑን ለማስረዳት በቀይ ዘንዶ ምሳሌ ተናገረ። ይህ በሌላው ሰይጣን ያደረበት ሄሮድስን ይመለከታል። ሄሮድስ በቀይ ዘንዶ ምሳሌ ተገለጠ። ምክንያቱም 144,000 የቤተልሔምን ሕፃናትን አስገድሏልና። በማቴዎስ ወንጌል ምዕራፍ 2 ቁጥር 16 ላይ 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ ይላል። እርሱ ያሰበው ጌታን አገኘዋለሁ፣ ጌታን እገለዋለሁ፣ ንጉሥ ተወለደ ብለው የጥበብ ሰዎች በስተ ምስራቅ በኩል የመጡ እሱን የፈለጉት እኔን ተሳልቀውብኛል፣ ሂዱና ሰግዳችሁ ኑ፣ እኔም ሄጄ ሰግድለታለሁ ስላቸው ገብቷቸው ይሁን ተረድተው ይሁን በሌላ ተሰውረው እንደሄዱ እኔም በቤተልሔም አካባቢ ሂዱና ስገዱለት እንዳሉ የቤተልሔም ውስጥ ይኖራልና እነዚህን በቤተልሔም ያሉትን ሕፃናት የተወለዱትን ሁሉ እገላለሁ ብሎ አሰበ። ይህንን በዘዴ አሰባሰባቸው። ንጉሥ ቄሳር ሕፃናትን ሰብስበህ በቤተ መንግሥት አሳድግ፣ የሚያስፈልጋቸውን ምግብ ለቤተሰብ ስጥ፣ እነዛንም አሳድገህ ወታደር ስልጣን ያላቸው አድርገህ ወደፊት ትሾማቸዋለህና ይህንን ብሎ ስላዘዘኝ ሕፃን የወለዳችሁ ሴቶች ሁሉ ወደ ቤተልሔም ሕፃናትን ይዛችሁ ኑ ብሎ ቤተልሔም የድሆች አውራጃ ስለሆነች በዛ ያሉ ድሆችን ያመጣሉ ብሎ በማሰብ ሕፃናቱ ወላጆቻቸው በእውነት በልጄ ምክንያት ሊያልፍልኝ ነው፣ ሀብታም ልሆን ነው እያሉ ሕፃናትን ሰብስበው ወደ ቤተልሔም አመጡ። ድንግል ማርያምን ግን ቅዱስ ገብርኤል መጥቶ ዮሴፍ ሆይ ሕፃኑን ሊገለው ሄሮድስ አስቧልና ወደ ግብፅ ሽሽ ስላለው ሕፃኑን ይዞ ሲሸሽ ማንኛውም ሕፃን እንዳያመልጥ ወታደሮች በሰልፍ እየተከተሉ በሰፈር ውስጥ እየገቡ ሕፃናትን እየሰበሰቡ በግድ በማታለል ተሰበሰቡ። እነዚህ ሕፃናት በዮሐንስ ራእይ ምዕራፍ 14 ከቁጥር 1 እስከ 4 ድረስ 144,000 የሆኑ
ለበጉ በኩራት የሆኑና የተዋጁ እነዛ በእግዚአብሔር መንግስት እንዲቀመጡ የሆኑት በጌታችን በኢየሱስ ክርስቶስ ፈንታ የተሰዉ ናቸው። እነዚህን ሕፃናት አሰብስቦ አሳረዳቸው። ስላሳረዳቸው ደም ስላፈሰሰ ቤተልሔም ቀይ የደም ጎርፍ ስላጥለቀለቃት ያ ቀይ ዘንዶ ተባለ። እንግዲህ ማደሪያ በሃዳሪ መጠራት ልማድ ነው። ዘንዶ ሰይጣን ነው ብሎ ቁጥር 7 ላይ የሚናገር ነው በኋላ። ነገር ግን አሁን ሄሮድስ ያልንበት ምክንያት ለምንድን ነው? ሰይጣን አይደለምን ብንል ሰይጣን ያደረባቸውን ሰዎቹንም ሰይጣን ብሎ መጥራት የመጽሐፍ ቅዱስ ልምድ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 7 ላይ እናንት እባቦች የእፉኝት ልጆች ሲላቸው ሰዎቹን ነው። ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ ሲል ሰዎቹ ንስሐ እንዲገቡ ማን የነገራችሁ? እናንተ የእባብ ልጆች አላቸው። አሁን የሰይጣን ልጆች ማለት ነው እንጂ እነሱ ሰዎቹ ከእባብ የተወለዱ ማለት አይደለም። ጌታም ተመሳሳይ በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ላይ ይህንኑ ቃል ደግሞ ይናገራል። ሰዎቹን እባቦች ብሎ በቀጥታ ጠርቷቸዋል። ስለዚህ ሄሮድስ በእባብ በዘንዶ መጠራቱ ትክክል ነው። በዚህ በዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ ዲያብሎስ እና ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ይላል። የተጣለው እባብ ቀይ ዘንዶ የተባለበት ምክንያት ድሮ አዳምና ሔዋንን የቀደመው እባብ የተባለው ሰይጣን እባቧ ላይ ስላደረ ሃዳሪን በማህደር መጥራት ልምድ ስለሆነ ነው። ቁጥር 4 ላይ ዘንዶም ሴቲቱ በወለደች ጊዜ ሕፃኗን ሊበላ ልትወልድ ባላት ሴት ፊት ቆመ ይላል። አሁን ምጧ ገባችሁ? ምጧ ዘንዶ ሕፃኗን ሊበላባት ነው ብሎ ገለጸው። እንግዲህ ይሄ በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 8 ላይ ዘንዶ ሄሮድስ ሕፃናትን ለመግደል ንጉሱ በሴቲቱ ፊት መቆሙን ሐሳቡን ማጽናቱን ይመለከታል። ይሄ 2 ዓመት የሆናቸውን ከዛ በታች የሆኑትን ሕፃናት ማሰብሰቡ ከነዛ መካከል አንዱ ኢየሱስ ክርስቶስ ክብር ይግባውና እርሱን ለመግደል ፈልጎ መሆኑን በግልጽ ነገረን። ቀጥሎ ቁጥር 5 ላይ አሕዛብን ሁሉ በብረት በትር የሚገዛቸውን ወንድ ልጅ ወለደች ይላል። ይሄ የሕፃኑ ባህሪ እና ማ መሆኑን ለመግለጽ የተጠቀመበት ቃል ነው። ሴቲቱ ሕፃኑን ወልዳለች። ነገር ግን ሕፃኑ ማን ነው? ሕፃን ስላችሁ ሌላ ሕፃን እንዳይመስላችሁ፣ እርሱ አሕዛብን ሁሉ የሚገዛ አለ። ይህ አስቀድሞ በነቢዩ ዳዊት በመዝሙር 2 ከቁጥር 6 እስከ 9 ላይ ያለው ነው። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራዬ በጽዮን ላይ። ይህቺ ድንግል ማርያም ናት። ንጉሥ የተባለው የጥበብ ሰዎች ከምስራቅ የተወለደው የአይሁድ ንጉሥ ወዴት ነው ብለው የመጡለት እርሱ ንጉሴን ሾምኩ የት
የት? በተቀደሰው ተራራዬ አለ። ድንግል ማርያም በተራራ ስለምትመሰል ተራራ አላለም፣ ተራራዬ ነው ያለው። የኔ እናት ማለት ነው። የኔ ተራራዬ ማለት ነው። የኔ ማድርባት፣ እኔ ከስጋዋ ስጋ ከነፍሷ ነፍስ ተዋህጄ ንጉሥ ሆኜ የምወለድባት። ምክንያቱም በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ታላቅ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ ጌታ የሆነ ክርስቶስ ተወልዶላችኋል አለ። ማን ተወልዶላችኋል? ክርስቶስ። ክርስቶስ ማለት ትርጉሙ ምንድን ነው? ንጉሥ፣ የነገሰ፣ የከበረ ነቢይ ማለት ነው። እርሱ ንጉሥ ነው። መቼ? በተጸነሰም ጊዜ፣ በተወለደም ጊዜ፣ ከተወለደም በኋላ አድጎ የዘላለም ንጉሳችን ነው። ይህንን በመጽሐፍ ቅዱስ በራእይ ምዕራፍ 19 ቁጥር 12 እስከ 16 እንመልከት። በራሱም ላይ ዘውዶች አሉ፣ በደም የተረጨ ልብስ ተጎናጽፏል። ስሙ የእግዚአብሔር ቃል ተብሏል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር የተባለለት እርሱ ስሙ ማን ነው? ቃል ተብሏል። በብረት በትር ይገዛቸዋል አለ። ሴቲቱ የወለደችው አሕዛብን ሁሉ በብረት በትር የሚገዛቸው ወንድ ልጅ ወለደች የተባለችው ድንግል ማርያም ናት። ይቀጥልና ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ወደ እግዚአብሔርና ወደ ዙፋኑ የተነጠቀ ሌላ አለ? የለም። የድንግል ማርያም ልጅ ብቻ ነው ባለ ዙፋን፣ አሕዛብን ሁሉ በብረት በትር የሚገዛቸው ወንድ ልጅ ወደ እግዚአብሔርና ወደ ዙፋኑ የተነጠቀው ነው። ወደፊትም የሚነጠቀው ነው። እርግጥ ነው ቅዱስ ዮሐንስ ራእዩን ያየው በኋላ ነው። ይሄ ሁሉ ድርጊት ከተፈጸመ በኋላ ነው። ራእይ ኃላፊያትን መጽያትንም ሁሉ የሚመለከትበት ስለሆነ ባለፈው ሰይጣን ዘንዶ ወደ ምድር ተጣለ አለ። ወደፊት አይደለም፣ ይሄ ጥንት ነው የተጣለው። ይሄ በመጽሐፍ ቅዱስ በነቢዩ ኢሳይያስ ምዕራፍ 14 ከቁጥር 13 እስከ 14 ላይ ስንመለከት በልዑል እግዚአብሔር እመሰላለሁ አልክ አንተ ኪሩብ ሆይ፣ ነገር ግን እስከ ምድር እስከ ጥልቁ ትወርዳለህ ብሎታል። የተጣለው ጥንት ነው። ታዲያ አሁን በራእዩ የሚመለከተው ምንድን ነው ሲባል ያለፈውን ነው። ድንግል ማርያምም የተሰደደችው ያለፈው ነው። አሁን ትሰደዳለች፣ እየተሰደደች አየኋት አላለም። ያለፈውን ያየሁት በድጋሚ በራእይ የተነገረው ታሪክ እውነተኛ መሆኑን፣ ያም ልጅ ወደ ዙፋኑ የተነጠቀው ነው። ሌላ እንዳይመስላችሁ አሁን ምሰብካችሁ፣ አሁን ምነግራችሁ ጥንት ወደ ሰማይ ያረገው ልጇ ሌላ አይደለም። አሕዛብን ሁሉ የሚገዛ ልጇ ወደ ተነጠቀ? ወደ ዙፋኑ። የሚደንቅ ነው። ዙፋን አላለም፣ ወደ ዙፋኑ ነው ያለው። ጥንትም ዙፋን ነበረው ማለት ነው። ሲመጣ ከዙፋኑ ነው የወረደው። ጥንት የሚኖረው በዙፋኑ ነበረ።
ተመልሶ ወደ ጥንት ክብሩ ገብቷልና ስለዚህ ልጇ ወደ ዙፋኑ ወጣ ሄደ። ይህንን ሌላ ማንም እንደሌለ ራሱ ዮሐንስ በወንጌሉ ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በዙፋኑ የሚኖረው የሰው ልጅ ነው አለ። ይሄ ሰማይ የሚለው ቃል ሌላ ሰማይ እንዳይመስልን በነቢዩ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይ ዙፋኔ ነው ብሏል። ወዴት ነው የተነጠቀው? ወደ ዙፋኑ ነው። ባለ ዙፋን ነዋ። ከሰማይ ከወረደው የሚለው ከዙፋኑ ከወረደው በቀር ወደ ዙፋኑ ተመልሶ የወጣ ማንም የለም፣ እርሱም በዙፋኑ የሚኖረው የሰው ልጅ የድንግል ማርያም ልጅ ነው ማለቱ ነው። ስለዚህ ወደ ዙፋኑ የሄደው እርሱ ነው። ለዚህ ነው መላእክት ሲሰብኩ በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ የገሊላ ሰዎች ሆይ ለምን ትክ ብላችሁ ወደ ሰማይ ትመለከታላችሁ? እንዲህ ወደ ሰማይ የወጣው ኢየሱስ እንዲሁ ይመጣል አላቸው። ወደ ሰማይ የተባለው ወደ ዙፋኑ ማለት ነው። ለዚህ ነው ነቢዩ ዳዊት በመዝሙር 67 ቁጥር 33 ላይ በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ያለው። ዘምሩ፣ ለእግዚአብሔር ዘምሩ። ወዴት ለወጣው? ወዴት ሄደው? ወደ ሰማይ። ማ? እግዚአብሔር። ከድንግል ማርያም የተወለደው ራሱ እግዚአብሔር ወልድ ነዋ። ወደ ሰማይ ስለወጣ እንደገና በመዝሙር 46 ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ብሏል። ያረገው እግዚአብሔር ነው። ስለዚህ የተቀመጠ በዙፋኑ ተቀመጠ። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ከነርሱ ከሐዋርያት ማለት ነው ተለየ፣ ወደ ሰማይም አረገ። ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ አለ። አረገ ማለቱ ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ አለ። ስለዚህ ይሄ በዮሐንስ ራእይ ምዕራፍ 12 ቁጥር 5 ላይ ምን አለ? አሕዛብን ሁሉ በብረት በትር የሚገዛውን ወንድ ልጅ ወለደች፣ እርሱም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ወደ እግዚአብሔርነቱ ወደ እግዚአብሔር አብ በቀኙ በክብሩ ሊቀመጥ በኩል ወደ ጥንት ዙፋኑ ወደ ጥንት መቀመጫው ወደ ጥንት ክብሩ የማይነጠቅ ክብር ስላለው ወደ ራሱ ወደ ዙፋኑ ገባ። ይህንን ተናገረ። ይቀጥልና ቁጥር 6 ላይ ሴቲቱም 1260 ቀን ወደ በረሃ ሸሸች ይላል። የትምህርታችን ዋና ርዕስ ከመስከረም 26 እስከ ህዳር 5 ድረስ የምናስባት ድንግል ማርያም ወደ በረሃ መሸሿን ነውና ይሄንን በቁጥር በደንብ አስቀመጠው። ምን ብሎ? ሴቲቱ 1260 ቀን ወደ በረሃ ሸሸች አለ። ይሄ በአባቶቻችን በሊቃውንት እንዴት እንደሚተረጎም እንዴት እንደሚብራራ ቀጥሎ እንመለከታለን።
ይሄ 1260 ቀን ስንት ወር ነው? ስንት ዓመት ነው የሚለውን በሂሳብ እንሰራለን። ለዚህ ለመማር ለሚቀጥለው ሳምንት በክፍል 4 የምናየው ይሆናል። እግዚአብሔር የዛ ቀን ይበለን። የእመቤታችን የድንግል ማርያም ጸጋዋ በረከቷ በሁላችም ላይ ይደር። አሜን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ከዚህ በመቀጠል የሰንበት ትምህርት ቤታችን መዘምራን መዝሙር ያቀርቡልናል። አብረን እንዘምር። ለመዘምራኑ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። አሜን። እንኳን ለሶስተኛው ሳምንት ጽጌ ጾም በሰላም አደረሳችሁ አደረሰን። እመቤታችን በስደት ጊዜዋ ብዙ መከራና ስቃይ ደርሶባታል። እንዲሁም ብዙ ታምራቶችን በልጇ ረዳትነት አድርጋለች። ከዚህም ውስጥ ለዛሬ አንዱን ታምር እንመለከታለን። ታምረ ማርያም በምድረ ጋዛ። እመቤታችን ዮሴፍና ሰሎሜ ከአንዱ አገር ወደ ሌላው አገር ሲዘዋወሩ ጋዛ ከተባለው አገር ደረሱ። በጋዛ የሚኖሩ ሰዎች እጅግ ክፉዎች ነበሩ። ዮሴፍ በጋዛ የሚኖሩትን ሰዎች እንዲህ አላቸው፣ በሀገራችሁ ውሃ የለምን? የጋዛ ሰዎችም በሀገራችን ውሃ የለም፣ ውሃ የምንቀዳበት ቦታ ርቀት በእግር 27 ቀን ይወስዳል። 27 ቀን ተጉዘን በግመል ጭነን አምጥተን ትንሽ ትንሽ እንጠጣለን አሉት። የጋዛ ሰዎች ክፉዎች ስለሆኑ እንዲህ አሉ እንጂ በሀገራቸው ውሃ የሌለ ሆኖ አይደለም። የጋዛ ሰዎች ውሃ ከቀዱ በኋላ የውሃውን ጉድጓድ ዝግባ በተባለው ታላቅ እንጨት ይገጥሙታል። መንገደኞች ውሃ ሲጠይቋቸው ወይም ሲለምኗቸው ውሃ የለንም ይላሉ።
እግዚአብሔር የሰው ልጅ ሕይወት የሆነው ዘንድ የፈጠረውን ውሃ የሚከለክሉ ጨኳኞች ነበሩ። የውሃ ልመናው ያልተሳካለት ዮሴፍ እመቤታችንን እንዲህ አላት፣ በዚህ ሀገር የምንጠጣው ውሃ የለም። እመቤታችን አተር የሚወቁ ሰዎችን አየች። አተር ወደሚወቁት ሰዎች እንሂድና አተር ስጡን እንበላቸው አለችው ዮሴፍን። እመቤታችን የጋዛ ሰዎች ጭካኔና ርኅራኄ ማወቅ ፈልጋለች። አተር ወደሚወቁት ሰዎች ሄደው ይህን ሕፃን ስለ ራበው ትንሽ አተር ስጡን ብለው ለመኗቸው። የጋዛ ሰዎች ውሃ እያላቸው ውሃ የለንም እንዳሉ ሁሉ የአተሩን ልመናም አልተቀበሉትም። ይልቁንም ይህ የምታዩት አተር ሳይሆን ድንጋይ ነው በማለት ቀለዱባቸው። ከዚህ በኋላ ሕፃኑ ኢየሱስ ክርስቶስ እናቱን እንደ ቃላችሁ ይሁንላቸው ባያቸው አላት። እመቤታችንም እንደ ቃላችሁ ይሁን አለቻቸው። ወዲያው የሚወቁት አተር ድንጋይ ሆነ። ውሃ እያላቸው ውሃ የለንም ስላሉ ውሃቸውም ደረቀ። አገራቸውም እህልን እጽዋትን የማያበቅል ደረቅ ሆነ። ምንጊዜም ቢሆን ለክፉ ሰዎች የተንኮላቸው ዋጋ ይከፈላቸዋል። ኢየሱስ ክርስቶስ ወንጌልን በሚያስተምርበት ጊዜ ተንኮለኞች በተንኮላቸው እንደሚጠፉ እንዲህ ሲል ተናግሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። ኢየሱስ ክርስቶስን የሚቃወሙ ግብዞች ፈሪሳውያን ስላሉባት ከተማ የተነገረ ቃል ነው። ኢየሱስ ክርስቶስ ሰቅለው የገደሉ የአይሁድ ከተማ ኢየሩሳሌም ኢየሱስ ክርስቶስ ካረገ በኋላ በ40 ዘመን በሮማውያን ጠፍታለች። ጾሙ የበረከት የሰላም ያድርግልን። ድንግል ሆይ በስደትሽ የጎበኘሻት ሀገር ኢትዮጵያን ዛሬም ጎብኛት። ከዚህ በመቀጠል መዘምራኑ መዝሙር ያቀርቡልናል። አብረን እንዘምር። የቤላ ሕፃን ለሞ የተፍረይም ነበልባለ እሳት የቤላ ሕፃን ለሞ የተፍረይም ነበልባለ እሳት ለአናንያ ለአዛርያ ወሚሳኤል ዘአድኃኖሙ ውእቱ ያድኅነነ ለአናንያ ወአዛርያ ወሚሳኤል ዘአድኃኖሙ ውእቱ ያድኅነነ የቤላ ሕፃን ለእሞ የተፍረይም ነበልባለ እሳት የቤላ ሕፃን ለእሞ የተፍረይም ነበልባለ እሳት ለአናንያ ለአዛርያ ወሚሳኤል ዘአድኃኖሙ ውእቱ ያድኅነነ ለአናንያ ለአዛርያ ወሚሳኤል ዘአድኃኖሙ ውእቱ ያድኅነነ የቤላ ሕፃን ለእሞ የተፍረይም ነበልባለ እሳት
ለመዘምራኑ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። አሜን። ከዚህ በመቀጠል የመጨረሻው መርሃ ግብራችን ላይ ደርሰናል። ይህም የምልክት ቋንቋ ትምህርት ይሆናል። እኛ ከወዲሁ እንሰናበታለን። እግዚአብሔር አምላክ የሳምንት ሰው ይበለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ምልክት ቋንቋ ስሜት ገላጭ ምልክቶች ክፍል 2። መጀመሪያው መቅመስ መቅመስ መቅመስ። ሁለተኛ መደንገጥ 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 መደንገጥ። መሰልቸት መሰልቸት መሰልቸት። ፈገግታ ፈገግታ። እንቅልፍ እንቅልፍ። ቅሬታ ቅሬታ። መድፈር መድፈር መድፈር። መፍራት መፍራት መፍራት። ብቸኝነት ብቸኝነት ብቸኝነት። ማፈር ማፈር ማፈር። መርበትበት መርበትበት መርበትበት። መዝናናት መዝናናት መዝናናት። ማስታወስ ማስታወስ። ማጉረምረም ማጉረምረም። ዝም ማለት ዝም። መተኛት መተኛት። ክፉ ክፉ ክፉ። ጨካኝ 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 ጨካኝ። ወስብሐት ለእግዚአብሔር።